ቤተሰብ ለማመን የሚከብድ ጉድ ይዤላችሁ መጥቻለሁ። ላይክ እያደረጋችሁ ለሩታ አድርሱላት ማለት ነው። ይሄ ነገር ሁላችንም ይመለከተናል። እኛም ሴት ነን። ነገ ምን እንደሚገጥመን አናቅም። ጉዳዩ እንዳይረዝም ወደ ሪከርዱ ይሄ ጉድ ለሩታ አድርሱላት። አብርሽ ሸገርና ቡታጅራ ያለውን ቤት፣ መኪና፣ ሙሉ ንብረት ወደ እናቱ እያዘዋወረ ነው። ሐሙስ ዕለት መዘጋጃ ከወንድሙና ከእናቱ አንድ ላይ ጉዳዩን ሲጨርሱ ነበርና ትላንት አልፈረመም ያላት ፕሮሰስ ስላልጨረሰ ነው። ሩታ ትንቃ፣ ንብረቱን ታግትበት። ከባድ ስራ እየተሰራባት ነው እህቴ። ቶሎ መፍትሄ ይፈልጉ። ያሳፍራል። ይሄ ሁሉ የደከመችበት ላለመስጠት በዚህ ልክ ክፋት። ቤተሰቡስ ለምን ይስማማሉ እንዴ? በጣም ነው የሚደብረው። ቤት ያለውን ሶፋ ነው ውሰጂ ብቻ ያለው። አይከብደው? በዚህ ልክ በዚህ ደረጃ እንደዚህ መሆን ማለት ነው። በጣም ነው የሚያሳፍረው። አብሮ እስከተዋደዱ መጀመሪያ በፍቅር እስከኖር ድረስ ያቀፈውን ገላ ልጅ የሰጠችውን እንዴት እንደዚህ ልክ ያደርጋታል? በጣም ነው የሚከብደው እንዴ። ቢያንስ እኮ በክብር ሲለያዩ በክብር መከፋፈል አለባቸው ያለውን ነገር። በዚህ ልክ ባዶ ማስቀረት ሴትን ልጅ በጣም ነው የሚከብደው። ቤተሰብ እንግዲህ እንዳዳመጣችሁት ነው። በመጀመሪያ ደረጃ እዚች ጋር የአብርሽን እናት ልትወቅሱ ትችላላችሁ። የአብርሽ እናት እንዳያችኋት ብዙም አይደለችም። እንደዚህ በሚደረጉ በተለይ ይሄ በንብረት ዙሪያ የሆነ አላርል ጥምዝ በመሄድ ዙሪያ የአብርሽ እናት እንግዲህ አይታችኋታል። የዋ ገራገር ምንም ነገር ብትባል ምንም በቃ ታውቃላችሁ፣ እናቶች እንደዚህ ጥምዝ አይችሉበትም አያውቁበትም ማለት ነው። እና ይሄኔ እኮ እሱ ወይ አዲስ ቦታ ልገዛ ነው ምናምን ወይ ደግሞ ለአንቺ ገዝቼልሽ ነው ምናምን ብሏት ይሆናል። ደግሞ ይገርማችኋል ንብረቱን አሉ ማለት ነው ከፋፍሎታል አሉ። መኪናውን፣ ቦታውን፣ አዲስ አበባ ያለውን እንዳለ ብትንትን አድርጎ ነው አሉ ከስሙ ያስወጣው። ወይኔ ወይኔ ወይኔ! እኔ ቆይ በመጀመሪያ ደረጃ የአብርሽ እናት ላይ ምንም አትፍረዱ። ምክንያቱም እናቶቻችን ምንም የሚያውቁት ነገር የለም። እኛ በምንሰራው ተንኮል እናቶቻችን ምንም አያውቁም ማለት ነው። ሲቀጥል ደግሞ አብርሽ እንመለስበታለን። ሩታ ግን እባክሽን ንቂ በቃ ትላንትና ማታ የለቀቅሽው ቪዲዮ ላይ አልፈርምም ብሎ ያለሽ ጉዳዩ ስላላለቀለት ነው። ሐሙስ ዕለት ቡታጅራ መዘጋጃ ላይ እየተመላለሰ በአይን ማኝ ታይቷል ማለት ነው አብርሽ ማለት ነው። ስለዚህ ንቂ። ንብረትሽን የምትፈልዩ ከሆነ እንትን በይ። አትግደርደሪ። ይሄ መንግስት ፈልጎት ነው ህግ ፈልጎት ነው ምናምን ብለሽ አትግደርደሪ። ስንቶች እህቶቻችን ናቸው ባሎቻቸው አረብ ሀገር እህቶቻችን ሰርተው ባሎቻቸው ደግሞ ሲፈቷቸው ንብረታቸውን በእናታቸው በእህታቸው በወንድማቸው ስም አድርገው የስንት እህቶች እንባ ነው ያለው የኢትዮጵያ ወንድ ላይ ማለት ነው። አብርሽ ግን እኔ በፍጹም ይሄን ያደርጋል ብዬ አስቤ አላውቅም። እቺ ልጅ ራሱ እንዴት እንደተከራከርኳት ብታውቁ ማለት ነው። ምክንያቱም እኔ አብርሽ ማውቀው ልጅ ይሄ አይደለም። ለንብረት ሳይሆን ለሰው ልጅ ሪስፔክት ያለውን ልጅ ነው ማውቀው። አብርሽ ግን አቤላን ካወቀ ጀምሮ አብርሽ በጣም ተቀይሯል ማለት ነው። ልንገራችሁ፣ አብርሽ አቤላን ካወቀ ሲጀመር አቤላ አብሮ አደጉ ነው አይደል? አቤላ ወደ ሚዲያው መጥቶ ከእሱ ጋር ሀሳብ አንድ ላይ ግሩፕ ፈጥረው መስራት ከጀመረ በኋላ ለሩታ ያለው ክብር የለም፣ ፍቅሩ የለም። በቃ ምን ታመጣለች አይነት ነው የሚያደርገው ሀረካቱ ማለት ነው። ሩታ ሌላ ጊዜ ብታስከፋው ብታስቀይመው ቂጧ ነበረ የሚሮጠው ማለት ነው። አሁን ግን ከዚህ ወሽመጣም ሰውዬ ጋር ተጨምሮ ጫታም የሆነው ልጅ ጋር ተጨምሮ አብርሽ ተጨማልቋል ስነግራቸው ማለት ነው። እና አሁን እኛ ምንድነው ማድረግ ያለብን? በመጀመሪያ ይህን መረጃ ለእሷ ማድረስ አለብን። በመቀጠል ሩታ ይህንን ነገር ማሳገት አለባት። ገባችኋል? ለምሳሌ ወደ ሌላ ሰው ራሱ ቢያሸጋግረው በዚህ ሳምንት በዚህ አንድ ወር ውስጥ የንብረት ሽግግር ወይም ደግሞ የንብረት በውክልና ከሆነ ባይዘ አይችልም። በውክልና ከሆነ ያ ሰው ውክልና ሆነው እንጂ የባለቤትነት እንትን የለውም ውክልና የሰጠው ሰው ማለት ነው። ግን በሽያጭ መልኩ ካዘዋወረው ደግሞ በጣም ከባድ ነው። ስለዚህ ጊዜው ሳይረፍድ ሩታ ቶሎ ብለሽ ስለ ንብረቶችሽ ማወቅ አለብሽ። መቀጠልም ካለባችሁ አብርሽ እንግዲህ ይመስለኛል ተስፋ ቢቆርጥ ነው ንብረትን ወደ ወንድሙ ወደ እናቱ ስም እያዘዋወረ ያለው አብርሽ ተስፋ ቢቆርጥ ነው። በቃ መታረቃችሁ እንደ ተስፋ ማለት ስለቆረጠ ይመስለኛል። አንቺም እንደ ቆረጥሽ ወይም ደግሞ እሱን ቆርጦ በቃ ከሄርሜላ ጋር መሆን ስለፈለገ ይመስለኛል በአንዴ ጨክኖ ንብረትን ወደ እናቱ ወደ ወንድሙ እያዘዋወረው ማለት ነው። ገባችኋል? በቃ የአብርሽና የሩታ ነገር አለቀለት ማለት ነው። አለቀለት። አብርሽ ቶሎ ብሎ ንብረቱን ወደ ሌላ ሰው ያዘዋወረው
በቃ ምንም ነገር ከሷ ጋር መቀጠል እንደማይፈልግ ነው ማለት ነው። እና ደግሞ ሄደሽ የፈለግሽው ነው አትወስጂም ወይ ምናምን ሲል እኔ እኮ ማታ ጠርጥሬ ነበር። ይሄ ሄደሽ የፈለግሽው ነው አትወስጂም ወይ ምናምን ብሎ ሚላት እንዴት ነው? ቆይ እቤት ያለ ዕቃ ነው፣ አልጋ፣ ሶፋ፣ ፍሪጅ ምናምን ነው ሄዳችሁ እንደፈለጋችሁ ብድግ አድርጋችሁት የምትመጡት። ቦታ፣ ቤት፣ መኪና እንደዚህ ዝም ብሎ ሄደሽ እንደፈለግሽው ሄደሽ አታነሽም ወይ ጎትተሽ አታመጭም ወይ የሚባለው ቦታና መሬት ወይም መኪና እንደዚህ አይባልም። የቤት እቃዎችን ግን ይባላል። በአንድ አይሱዚ ጭና መምጣት ትችላለች። አብርሽ ለካ ውስጥ ለውስጥ እየጠነሰሰ ነው። ይሄ ሀሳብ ደግሞ የአብርሽ አይደለም። አብርሽ እንደዚህ አይነት ልጅ አይደለም። ይሄ ሀሳብ ያ ነጭ ቅማልና ያቺ ዱርዬ ሄርሜላ ናት ማለት ነው። ይሄ ሀሳብ የሁለቱ ሀሳብ ነው ስነግራችሁ። ምክንያቱም አብርሽ ሩታን በጣም ነው የሚወዳት። መጀመሪያም ስለ ገንዘብ ስለ ንብረት አንድ ቀን አውርቶ ማያውቅ። ይሄ አቤላ ግን ሩታን ከሩታ ጋር ምን ያፈቅራት እንደሆነ አላውቅም። ከሩታ ጋር የሆነ ነገር አለው። አቤላና ብሩክ ነው አብርሽን እያጠፉት ያሉት። አቤላና ብሩክ ናቸው ንብረትም በሌላ ሰው እንዲያደርግ ያበረታቱት ማለት ነው። ከዛ ሄርሜላ ደግሞ ተጨመረች፣ መርዝ እንትን ሆነች፣ ቅመም ሆነች። እያሹ ኩሪፍቱ ሊዝናኑ አይደለም የሄዱት፣ ተንኮል ሊጠነስሱ ነው የሄዱት። ስነግራችሁ ማለት ነው ተንኮል ሊጠነስሱ። ይሄው አሁን ሄርሜላ እንግዲህ እየተሳካላት ነው። ሩታ ደግሞ በሌላ ነገር እንትን እያሏት ነው፣ እየተበቀሏት ነው። ንብረቷንም ሳይሰጡ ምንም ሳይሉ የፍቺ ወረቀት ይካሄዳል። ከዛ ልጁን እንደማንኛውም ሰው ያሳድጋል። ይሄ ነው እንግዲህ በቃ። አሁንም ቢሆን እኛ ደግሞ ሚዲያ ላይ ማስረጃ አለን። ትዳሩ ላይ እየባለገ አይተናል። እኛ ከሩታ ጎን ነን። ምን ታመጣላችሁ እናንተ? 3-4 ናችሁ አይደል? እኛ ደግሞ ለሩታ ሺ ነን። እሺ እስኪ አንድ ነገር አልሰጣትም በል እስኪ። አዲስ አበባ ለቀ ቡታጅራ የመጣህበት ለካ የመሬት ዝውውር ልታደርግ ነው። የአዲስ አበባውን ጨርሰ ከዛ በኋላ የቡታጅራውን ልጨርስ ነው የመጣኸው። አንላቀቅም። እኛ ሴቶች አብርሽ አንለቅህም። እውነቴን ነው የምልህ። አንተ ጀግና ነው እውነት። ይህንን ካደረግክ ማለት ነው ጀግና ነው። ለማንኛውም ማለት ነው ሩታ ወሬ ብቻ እንዳይኖርሽ ተግበሪው። ሂጂ ንብረቱን አሳግቺ፣ አንድ ነገር እንዳይንቀሳቀስ አድርጊ። ጉዳዩ እንዳላለቀ መረጃ ደርሶኛል። ቡታጅራ መዘጋጃ የሚሰራ ሰው ነግሮኛል። አሁንም ቢሆን አረፈደብሽ፣ ሄደሽ አሳግቺ። ምን እያደረገ ነው? በዚህ ወር ውስጥ ምን ንብረትሽን ወደ ሌላ ሰው አዙሯል የሚለውን ሄደሽ አረጋግጪ። እኔ ማለት ነው ሩታ ሴትነት ይዞኝ ነው ከንቺ ጎን የቆምኩት እንጂ አብርሽ ነው ለኔ ቅርቤ። አብርሽን ነው ማቀው፣ ግን ሴትነት ይበልጣል ብዬ ነው። ሂጂ አሁኑኑ ፍጠኝ፣ እንዳትሰልፊ። ንብረት እንትን ካልሽ ማለት ነው ንብረት አልፈልግም ምናምን ንብረት አልፈልግም ብሎ ነገር የለም። ለገንዘብ መሰለኝ እኛ አረብ ሀገር ተሰደን ይሄ ሁሉ ዓመት እየፋቀቅን የምንኖረው። እኔ አገባኝም። ጡር ነው ገንዘብም ጡር ነው። ዋጋ የሚያስከፍለው ነገር ዋጋ ካልከፈልሽ ጡር ይዝሻል። ስለዚህ ነገ ዛሬ ሳቲ ሄደሽ ንብረቱን አሳግቺበት። አለቀ በቃ። እኛ እውነት ድራማ ራሱን እንዳልሆነ የምታሳይን ዛሬ ንብረቱን ስታሳግቺበት ስናይ ነው ማለት ነው። ካልሆነ ግን ሁላችሁም ድራማ እየሰራችሁ ነው። ካላስ ደግሞ ምን ልሰራ ነው መዘጋጀ ሄድከው? ደርሼብሃለሁ አብርሽ፣ ደርሼብሃለሁ።